shocking news again coming from Israeli sources that the Ayatollah, the supreme leader of Iran, is dead. The United States military began major combat operations in Iran. Our objective is to defend the American people by eliminating imminent threats from the Iranian regime. What the president is saying. He says Khamenei, one of the most evil people in history, is dead. ከብዙ ዓመታት በኋላ በመጨረሻም እስራኤልና አሜሪካ ተሳክቶላቸው የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒን የገደሉበት ሁኔታ ተፈጥሯል። ግድያው በአየር ኃይልና በሚሳኤል ውርጅብኝ ጥቃት የተፈጸመ ነው። ኢራንም አረጋግጣለች። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘናል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ በዕለተ ሰንበት ረፋድ ጥንቅራችን ላይ እንገኛለን። በዕለቱ በአገር ውስጥ በዓለም አቀፍ ዙሪያ ከተከናወኑና ከተፈጠሩ ክስተቶች ጋር በተያያዘ የተወሰኑትን መራርጠን በማዘጋጀት ወደ እናንተ ለማድረስ ተገኝተናል። ቆይታችሁን ከኛ ጋር በማድረግ የጥንቅራችን ታዳሚ እንድትሆኑ አክብሮታዊ ግብዣችንን እያቀረብን ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ለ40 ዓመታት ያህል የኢራንን መንፈሳዊ ፖለቲካዊና ወታደራዊ ዘርፎች በበላይነት ሲዘውሩ የነበሩት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በትላንትናው ዕለት ተገደሉ። አያቶላ አሊ ካሚኒ የተገደሉት በአሜሪካ እስራኤል የተቀናጀ የአየርና የሚሳኤል ጥቃት በቢሮአቸው እንዳሉ ነው። ኢራንም እንደዚሁም አሜሪካና እስራኤልም መንፈሳዊ መሪ መገደላቸውን አረጋግጠዋል። ጥንቅራችን የአያቶላ አሊ ካሚኒ ግድያ ካሳለፉት ሕይወትና ኢራንን የመሩበትን መንገድ ጭምር አካቶ ዳሶታል። ዘርዘር አድርገን የምናደርሳቸው ይሆናል። እንዲሁም የአያቶላን መገደል ተከትሎ የ40 ቀን ሐዘን በኢራን መታወጁን፣ አያቶላን የተካ አመራር መዋቀሩን፣ እንዲሁም የአያቶላ ሞት በኢራን ተቃውሞና ጭፈራ ስለመፍጠሩ እንነግራችኋለን። በአሜሪካ እስራኤልና በኢራን መካከል ባገረሸው ጦርነት ምክንያት ኢራን የዓለም ወሳኙ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ ሰርጥ ትዘጋ ይሆናል የሚል ስጋት ቀስቅሷል። የምድራችን 1/5ኛው ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው ሰርጥ በኩል ነው የሚያልፈው። ግጭቱ ካገረሸ በኋላም ነዳጅ በአስደንጋጭ ሁኔታ ጭማሪ አሳይቷል። የአሜሪካና እስራኤል ጥምረት ከኢራን ጋር የጀመሩት ግብግብ የአፍሪካ ቀንድና የሰላምና የንግድ ድባብ እየቀየረው ነው። መረጃውን ይዘነዋል። ቡርጅ ከሊፋን ለጥቂት የሳተው የኢራን ሚሳኤል። ኢራን ለአሜሪካና እስራኤል ጥቃት በሰጠችው አጸፋ የዱባይ ዓለማችን ሰማይ ጠቀስ ህንፃ ቡርጅ ከሊፋ ለጥቂት ሳይመታ መትረፉ ታውቋል። ሌላኛው ባለመርከብ ቅርጹ የዱባይ ታዋቂ ሆቴል በኢራን ጥቃት ተመቷል። ኢራን በሳውዲ፣ ኳታርና ሌሎች ሀገራት ያደረሰችውን ጥቃት እንመለከታለን። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። አያቶላ አሊ ካሚኒ ተገደሉ። እስራኤልና አሜሪካ ከኢራን ጋር እያደረጉት ባለው ትንቅንቅ 40 ዓመታት ለሚጠጋ ጊዜ የኢራን መንፈሳዊ መሪ ሆነው ያገለገሉት መንፈሳዊ መሪው አያቶላ አሊ ካሚኒ ተገደሉ። የ86 ዓመቱ የኢራኑ መንፈሳዊ መሪ አሊ ካሚኒ በኢራን የፖለቲካ አስተዳደር መዋቅር የመጨረሻው ስልጣን ያላቸው መሪ ነበሩ። ሰውየው መንፈሳዊውንም እንዲሁም ፖለቲካዊውንም አጣምሮ በመያዝ አገሪቱን በቁንጮነት የመሩም ናቸው። እሳቸው ያሉት ሁሉ ይፈጸማል፣ አይሆንም ያሉት ደግሞ ቀሪ ይሆናል። በኢራን ፖለቲካ ውስጥ የአያቶላ አሊ ካሚኒ ቃል ከፈጣሪ በታች ያለ ብቸኛው ቃል ሆኖ ለ40 ዓመታት ያህል አገልግሏል። ይህንን ሰው እስራኤልም ሆነች አሜሪካ በጥብቅ ሲፈልጓቸው የነበሩ ናቸው። ከብዙ ዓመታት ክትትል በኋላ በመጨረሻም በእስራኤልና አሜሪካ እጅ ሕይወታቸው ጠፍቷል። ከወራት በፊት በነበረ የእስራኤል ኢራን መጠነ ሰፊ ጥቃት በርካታ የኢራን ወታደራዊና ፖለቲካዊ መሪዎች ሲገደሉ በጊዜው ካሚኒን ለመግደል ከፍተኛ ጥረቶች ተደርገው ነበር። ሆኖም ሰውየው በዋሉበት የማያድሩ ባደሩበትም የማይውሉ ስለነበሩ የ12 ቀናቱ የእስራኤል ጥቃት ኢላማ መሆን ሳይችሉ ቀርተዋል። እስራኤል ቅዳሜ ረፋዱ ላይ 200 ጀቶችን በአንድ ጊዜ በማስነሳት 500 ኢላማዎችን እንደደበደበች አስታውቃለች።
በዚህም ወቅት እጅግ ወሳኝ ከተባሉ የኢራን ዋና ከተማ ቴሄራን ኢላማዎች ውስጥ አንደኛው የመንፈሳዊ መሪ አሊ ካሚኒ መኖሪያ ቤት ነበር። ቅጥር ግቢው እጅግ ሰፊና በበርካታ ኮንክሪት ምሽጎች የተገነባ ነው። የውስጥ ለውስጥ መተላለፊያ ዋሻዎችም አሉት። አሊ ካሚኒ በየትኛውም አቅጣጫ እንዳያመልጡ በሚል በቅዳሜ ረፋዱ ጥቃት የእስራኤልና አሜሪካ ጀቶች በዚህ ቦታ አብዝተው ተረባርበዋል። የሳተላይት ምስሎች እንዳሳዩት ከሆነ ኢራን መዲና ቴሄራን የሚገኘው አያቶላ ካሚኒ መኖሪያ ቤት በአየር ድብደባ ብዛት ከጥቅም ውጭ ሆኗል። አካባቢው ሙሉ በሙሉ ወደ ፍርስራሽነት ተቀይሯል። በዚህ አካባቢ ያለ ሰው በእርግጥ ከዚያ ድብደባ ተርፎ በሕይወት ይገኛል ለማለት ከባድ ነው። እናም በዚህ የጥቃት ውርጅብኝ ሕይወታቸውን ካጡት ቁልፍ የእስራኤል ከፍተኛ ባለስልጣናት መካከል አያቶላ አሊ ካሚኒ አንዱ መሆናቸው ተረጋግጧል። አያቶላ አሊ ካሚኒ መገደላቸውን በተመለከተ በመጀመሪያ መረጃ የወጣው በእስራኤል በኩል ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቅዳሜ ምሽት በእስራኤል ብሔራዊ ቴሌቪዥን ላይ ቀርበው ባደረጉት ንግግር ዛሬ ማለዳ አምባገነኑን ካሚኒ ቅጥር ግቢ ደምስሰናል፣ ይህ አምባገነን ከእንግዲህ የሌለ መሆኑን የሚያሳዩ ብዙ ምልክቶች አሉ ሲሉ ተደመጡ። በርካታ ዓለም አቀፍ መገናኛ ብዙሃንም ይህንኑ መረጃ እየተቀባበሉ ዘገቡት። ሆኖም የዘገባዎቹ አቅጣጫ አያቶላ አሊ ካሚኒ መገደላቸውን አጠራጣሪነት የሚገልጹ ዘገባዎች አመዝነው ታይተዋል። ዜናው በስፋት መሰራጨቱን ተከትሎም ኢራን የተሳሳተ መረጃ ነው፣ አያቶላ አሊ ካሚኒ ደህንነታቸው በተጠበቀ ቦታ በሕይወት አሉ፣ እንደውም ለሕዝባቸው ንግግር ያደርጋሉ ስትልም አስታወቀች። በዚህ ሂደት ውስጥ ሁኔታዎች ግራ አጋቢ ሆኑ። በመጨረሻም መረጃው በጥብቅ መጣራቱን ቀጠለ። ሮይተርስ የዜና ወኪል የአያቶላ አሊ ካሚኒ አስክሬን መገኘቱንና መገደላቸውን መታወቁን አንድ የእስራኤል ባለስልጣን እንዳረጋገጡለት አስረግጦ ዘገበ። እናም መንፈሳዊ መሪ መገደላቸው ተረጋገጠ። ፕሬዚዳንት ትራምፕም በትሩዝ ማህበራዊ ትስስር ገጻቸው ካሚኒ መገደላቸውን አረጋገጡ። በዚህ መልኩ በሰዓታት ልዩነት እየተለዋወጠ በነበረው መረጃ የመጨረሻውን ማረጋገጫ የኢራን ብሔራዊ ቴሌቪዥን ጣቢያ አያቶላ አሊ ካሚኒ መገደላቸውን አረጋግጦ መረጃውን ይፋ አደረገ። የ40 ቀናትም ብሔራዊ የሐዘን ቀን መታወጁንም አስታወቀ። ከካሚኒ በተጨማሪ የገዢው ስርዓት ከፍተኛ ባለስልጣናት፣ የኢራን አብዮታዊ ዘብ ሪቮሉሽነሪ ጋርድ አዛዦችና የኒውክሌር ፕሮግራም ቁልፍ ሰዎች የነበሩት መሐመድ ፓከርም የዚሁ ጥቃት ሰለባ መሆናቸውን ዘገባዎች አረጋግጠዋል። ካሚኒ እንደ አውሮፓውያን አቆጣጠር በ1979 የፈነዳውን የኢራን እስላማዊ አብዮት ተከትሎ አገሪቱ መንፈሳዊ መሪ በሚል ፖለቲካውንና መንፈሳዊውን ዘርፍ አንድ ላይ አቀላቅሎ የመምራት ሂደቱ ከተጀመረ ጊዜ ጀምሮ ሁለተኛው መሪ ሆነው ያገለገሉ ሰው ናቸው። የመጀመሪያው የኢራን መንፈሳዊ መሪ ሩሆላህ ሙሳቪ ሆሚኒ የሚባሉ ናቸው። ይህ ሰው ኢራን አሁን ያለችበት የፖለቲካ መስመር ውስጥ እንድትገባ ያደረጉ ናቸው። በእጃችን የገባውን የአብዮቱን ፍሬ መጠበቅ አለብን በሚል መንፈሳዊ መሪ ዋናውን የኢራን የሲቪልና ወታደራዊ ስልጣን በበላይ ጠባቂነት እንዲቆጣጠር ተደረገ። በወታደራዊውም ዘርፍ ከመደበኛ ኢራን ጦር በተጨማሪ አብዮቱ ጠባቂ ነው የተባለ አብዮታዊ ዘብ ወይም ሪቮሉሽነሪ ጋርድ እንዲቋቋም ተደረገ። ይህ ጦር ዋና ዓላማው እንደ አውሮፓውያን አቆጣጠር በ1979 የፈነዳውን የኢራን እስላማዊ አብዮት በሌሎች ኃይሎች እንዳይቀለበስ መጠበቅ ሲሆን በቀጥታ የሚታዘዘውን በኢራን ፕሬዝዳንት ሳይሆን በመንፈሳዊው መሪ ብቻ ነበር። የኢራን አብዮታዊ ዘብ የቀጥታ ተጠሪነቱ ለመንፈሳዊው መሪ ከመሆኑም ባሻገር ልክ እንደ ኢራን ጦር በእግረኛም በአየር ኃይልም ሆነ በባህር ኃይል የተደራጀ ነው። በዚህ መልኩ ኢራን ለየት ባለ አገዛዝ 47 ዓመታት ያህልን አሳልፋለች። በመሃል የመጀመሪያው መንፈሳዊ መሪ የነበሩት ሩሆላህ ሙሳቪ ሆሚኒ ሕይወታቸው ሲያልፍ በትላንትናው ዕለት የተገደሉት አያቶላ አሊ ካሚኒ ስልጣኑን ተረከቡ። አያቶላ አሊ ካሚኒ እንደ አውሮፓውያን አቆጣጠር ከ1989 ጀምሮ እስከ ዕለተ ሞታቸው ድረስ አይነኬው የኢራን መንፈሳዊ መሪ ሆነው አገልግለዋል። የዛሬ 50 ዓመት አካባቢ የፈነዳውን የኢራን አብዮት ተከትሎ ኢራን የምትመራበት የፖለቲካ አካሄድ በቃና ያሉ ለውጥ ፈላጊዎች የእሳቸውን አገዛዝ አጥብቀው ሲያወግዙም ነበር። ከእሳቸው ሞትና ከጥቃቱን በፊት በኢራን ከፍተኛ የሆነ የለውጥ ፈላጊነት ንቅናቄ የነበረ መሆኑ የሚታወስ ነው። ከሳምንታት በፊት አገዛዙ ይብቃን፣ ለውጥ እንፈልጋለን በሚል በዩኒቨርሲቲ ተማሪዎች የተቀሰቀሰው ተቃውሞ መላ ኢራንን አጥለቅልቆ የአያቶላ አሊ ካሚኒን ዙፋን የነቀነቀበት ሁኔታም ተፈጥሮ ነበር። ሆኖም የጸጥታ ኃይሉ በወሰደው ከባድ እርምጃ ህዝባዊ ንቅናቄ ወደፊት መግፋት ሳይችል የቀረበት ሁኔታ ታይቷል። ከኢራን ኒኩሌርና ሚሳኤል ባሻገር የኢራንን አገዛዝ ማፈራረስ ጭምር አለብን በሚል በአዲስ ሐሳብ የተነሱት አሜሪካና እስራኤል የኢራንን መንግስት ለማንኮታኮት ዋነኛ የጥቃት ኢላማዎቻቸው አድርገው የተነሱት የሀገሪቱን ፖለቲካዊና ወታደራዊ መሪዎችን ነው። በዚህም ቁልፉ የኢራን ሰው አያቶላ አሊ ካሚኒ የተገደሉ ሲሆን የዚህ ሰው በህይወት አለመኖር በኢራን ፖለቲካ ውስጥ እንደዚሁ በቀላሉ የሚታይ አይደለም። በኢራን ካለው የውስጥ ለውጥ ፈላጊነት መቀጣጠል ጋር በተያያዘ ኢራን በነበረችበት ትቀጥላለች የሚለው በእጅጉ የሚከብድ ሆኖ ይታያል። አሁን ባለው ሁኔታ ኢራን መስቀለኛ መንገድ ላይ ናት። የውስጥ የፖለቲካ ትኩሳቱ ከውጭው ጥቃት ጋር ተዳምሮ ኢራን በነበረችበት እንደማትቀጥል ከወዲሁ አመላካች ሁኔታዎች በግልጽ እየታዩ ነው። በተለይ ደግሞ አያቶላ አሊ ካሚኒን ጨምሮ በኢራን ጉዳይ ላይ መወሰን ስልጣን ያላቸው ቁልፍ ሰዎች ቀስ በቀስ ከኢራን ፖለቲካ እየተወገዱ የሚሄዳቸው ጉዳይ የኢራንን ጥብቅና ዝግ ፖለቲካ በነበረበት እንዳይቀጥል ያደርገዋል የሚለውን ትንታኔ የበለጠ ሚዛን እንዲደፋ አድርጎታል።
This is breaking news again coming from Israeli sources that the Ayatollah, the supreme leader of Iran, is dead. The United States military began major combat operations in Iran. Our objective is to defend the American people by eliminating imminent threats from the Iranian regime. What the president is saying. He says Khomeini, one of the most evil people in history, is dead. ወደ ቀጣይ መረጃ አለፍን። የ40 ቀን ሐዘን ታወጀ። አያቶላን የተካ አመራር በኢራን ተዋቀረ። ሐዘንና ደስታ በኢራን። የአያቶላ አሊ ኻሜኒ ሞት በይፋ በኢራን መንግስት ተረጋግጧል። ኢራን ለአራት አስርት ዓመታት ለሚጠጋ ጊዜ የመሯትን መሪ ማጣቷን ተከትሎ የ40 ቀናት ብሔራዊ ሐዘን ስታውጅ ለቀጣይ 7 ቀናት ሁሉም መንግስታዊና የግል ስራ እንቅስቃሴዎች ዝግ ተደርገዋል። አያቶላን የሚተካ አመራርም በፍጥነት መዋቀሩ ነው ከኢራኑ ሚዲያ ኢራን ኢንተርናሽናል የተሰማው። አሁን ኢራን በኮሚቴ የምትመራ ሀገር ሆናለች። ከመንግስቷ የተውጣጣ ካውንስል ኢራንን መምራት መጀመሩ ተሰምቷል። የኢራን ብሔራዊ ሚዲያ ኤጀንሲ IRNA አዲሱ ካውንስል ከ3 አካላት የተዋቀረ መሆኑን ዘግቧል። አመራሮች የኢራን ፕሬዝዳንት፣ የፍትህ ሚኒስቴር አለቃ እና ከጋርዲያን ካውንስል መሪ የተውጣጡ ናቸው። እነዚህ ሶስቱ ለጊዜው የአያቶላ ተተኪ እስኪገኝ ኢራንን እንደሚመሩ መንግስታዊ ሚዲያ ዘግቧል። በኢራን ሕገ መንግስት መሰረት ካውንስሉ አዲስ መንፈሳዊ መሪ እስኪመረጥ ድረስ በስልጣን እንደሚቆይ ይደነግጋል። ያልተጣሩ መረጃዎችና የሚናፈሱ ጥቆማዎች የአያቶላ ወንድ ልጅ ሙጅታባ አሊ ኻሜኒ አባቱን ተክቶ ስልጣኑን ይረከባል የሚል መላምት እያስተጋቡ ነው። አሁን ኢራን የለውጥ አራማጅ ናቸው በሚባሉት ፕሬዝዳንት መሱድ ፔዜሽኪያን እና ጠንካራ የፍትህ ኃላፊ ጎላም ሁሴን ሞህሴኒ አይጄይ አያቶላን ተክተው ኢራንን ከሚመሩ አስፈጻሚዎች መካከል ይገኙበታል። የኢራኑ አያቶላ አሊ ኻሜኒ መገደላቸው ይፋ ከተደረገ በኋላ በኢራን ሐዘንና ደስታ ተቃርኖ ተስተውሏል። በኢራናውያን አንዳንድ ቦታዎች ተቃውሞ ሲሰማ፣ ሌሎች ደግሞ ደስታቸውን እየገለጹ ታይተዋል። አያቶላ አሊ ኻሜኒ መገደላቸው ከተረጋገጠ በኋላ በአንዳንድ የኢራን ከተሞች ህዝብ በአደባባይ ደስታውን ሲገልጽ እንደነበር ተመላክቷል። ዛሬ ጠዋቱን ከኢራን የወጡ ምስሎች ደግሞ በአያቶላ አሊ ኻሜኒ ግድያ ሐዘናቸውን የሚገልጹና ለተቃውሞ አደባባይ የወጡ ሰዎችን አሳይተዋል። በማዕከላዊ ኢራን ኢስፋሃን ግዛት ነዋሪዎች ደስታቸውን እየገለጹ ታይተዋል። በሌላ ከተማ ደግሞ ርችት የሚተኩሱ ሰዎች ቪዲዮዎች ታይተዋል። በተቃውሞ ወቅት በመንግስት ቤተሰቦቻቸው የተገደሉባቸው ኢራናውያን ደስታቸውን በየጎዳናቸው ሲገልጹ ታይተዋል። በቴህራን አቅራቢያ በምትገኘው ካራጅ ግዛትም ተመሳሳይ ደስታ ድባብ እንዳለ ሮይተርስ የዜና ወኪል ዘገባ አመልክቷል። የተለያዩ መገናኛ ብዙሃን ያወጧቸው ምስሎች ደግሞ በዋና ከተማ ቴህራን ነዋሪዎች የአያቶላ አሊ ኻሜኒን ምስል ይዘው ሐዘናቸውንና ተቃውሟቸውን ሲገልጹ አሳይተዋል። በኢራቅ ደግሞ ያልተጠበቀ ተቃውሞ ታይቷል። ባግዳድ አቅራቢያ ከፍተኛ ጥበቃ በሚደረግበት ግሪን ዞን በሚሰኝ አካባቢ የአያቶላ መገደልን የተቃወሙ ከጸጥታ ኃይሎች ጋር ተጋጭተዋል። እንደ አልጀዚራ ዘገባ ከሆነ በኢራቅ ተቃዋሚዎች በአሜሪካ ኤምባሲ ፊት ለፊት ከፍተኛ ቁጣ አሰምተዋል። ወደ ኤምባሲው ለመግባት የገፉት ደግሞ ከጸጥታ ኃይሎች ጋር ተጋጭተዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የአያቶላ አሊ ኻሜኒን ግድያ በተመለከተ ባስተላለፉት መልእክት ታላቅ ወንጀል ተፈጽሟል ሲሉ ድርጊቱን አውግዘዋል። ከጽህፈት ቤታቸው የወጣው መግለጫ እንደሚያመለክተው ለዚህ ድርጊት ተጠያቂ የሆኑ አካላት ዋጋቸውን እንደሚያገኙ ፕሬዝዳንቱ ቃል ገብተዋል። የፕሬዝዳንቱ ጽህፈት ቤት መግለጫ አክሎም ይህ ታላቅ ወንጀል ያለ ምላሽ አያልፍም፣ በእስልምናው ዓለምና በሺዓ ታሪክ ውስጥ አዲስ ምዕራፍ የሚከፍት ይሆናል ብሏል። ፔዜሽኪያን ኢራን ባላት ሙሉ ጥንካሬና ቁርጠኝነት ምላሽ እንደምትሰጥ ገልጸው የጥቃቱ ፈጻሚዎችና አዛዦች በድርጊታቸው እንደሚጸጸቱ አስጠንቅቀዋል። ከዚህ መግለጫ መልስ ኢራን ወደ እስራኤልና ወደ ቀጠናው ሀገራት ሚሳኤሎችን መተኮሷን የእስራኤል ሚዲያዎች ዘግበዋል። ወደ ቀጣይ መረጃ አለፍን። ዓለምን ስጋት ላይ ከተተው ክስተት በአሜሪካ እስራኤልና በኢራን መካከል ባገረሸው ጦርነት ምክንያት ኢራን የዓለም ወሳኝ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥን ትዘጋ ይሆናል የሚል ስጋት ቀስቅሷል። የምድራችን 1/5ኛው ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው ሰርጥ በኩል ነው የሚያልፈው። ግጭቱ ካገረሸ በኋላም ነዳጅ በአስደንጋጭ ሁኔታ ጭማሪ አሳይቷል። የአሜሪካና እስራኤል ጥምረት ከኢራን ጋር የጀመሩት ግብግብ የአፍሪካ ቀንድን የሰላምና የንግድ ድባብ እየቀየረው ነው። እንደ ሮይተርስ ዘገባ ኢራን በሆርሙዝ ሰርጥ እያለፉ ያሉ መርከቦችን አቅጣጫ እንዲቀይሩ ትዕዛዝ ሰጥተዋል ሲል አመልክቷል። ይህን ተከትሎም በዓለም አቀፍ የነዳጅ ዋጋ በ12 በመቶ ጭማሪ ማሳየቱ ነው የተሰማው። በመካከለኛው ምስራቅ ለዓመታት የቆየው ግጭት ግብግብ የበላይነት ትግል አሁን ላይ ወደ ቀጥተኛ ወታደራዊ ግጭት አምርቷል። የዩናይትድ ኪንግደም የባህር ላይ ንግድ ስራዎች ኤጀንሲ እንደገለጸው በባህረ ሰላጤው ላይ ከሚገኙ በርካታ መርከቦች የሆርሙዝ ወሽመጥ መዘጋቱን የሚገልጽ መረጃ እንደደረሳቸው ሪፖርት አድርገዋል።
ይሁን እንጂ ከኢራን በኩል እስካሁን የተሰጠ ይፋ ማረጋገጫ የለም። ለዓለም ነዳጅ ዝውውር የልብ ትርታ ነው የሚባለው የሆርሙዝ ሰርጥ 20 በመቶ ወይም በቀን እስከ 21 ሚሊዮን በርሜል ገደማ የዓለም ነዳጅ ዘይት ያልፍበታል። በሆርሙዝ ሰርጥ የሚያልፉ መርከቦች ለጥቃት የመጋለጥ ዕድላቸው ከፍተኛ ሆኗል። በርካታ ግዙፍ የነዳጅ ኩባንያዎች በጸጥታ ስጋት በሆርሙዝ ሰርጥ በኩል የሚያደርጉትን የነዳጅ ማጓጓዝ ሥራ ለጊዜው ማቋረጣቸውን የሮይተርስ የዜና ወኪል ዘግቧል። በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ ሊያሳድር የሚችለው ይህ ጉዞ የማቋረጥ እርምጃ ኩባንያዎች የመርከቦቻቸውንና የሰራተኞቻቸውን ደህንነት ለመጠበቅ ሲሉ የወሰዱት ጥንቃቄ መሆኑ ተገልጿል። ብዙ መርከቦች ወደ ሰርጡ ከመግባት ይልቅ በቅርብ ወደሚገኙ ወደቦች ተጠግተው ሁኔታውን በመከታተል ላይ ናቸው። ይህ ሰርጥ የዓለም ወሳኙና የነዳጅ ዘይት መተላለፊያ ነው። የሆርሙዝ ወሽመጥ በዓለም ላይ ካለው የነዳጅ ፍጆታ ውስጥ 20 በመቶ የሚጠጋው የሚያልፍበት እጅግ ስትራቴጂካዊ ቦታ ሲሆን መስመሩ መዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርጋል ተብሎ ተሰግቷል። በተጨማሪም የአቅርቦት ሰንሰለት መቋረጥን ያስከትላል። ወደ ቀጣይ መረጃ ስናልፍ ቡርጅ ከሊፋ ለጥቂት የሳተው የኢራን ሚሳኤል። ኢራን ለአሜሪካና እስራኤል ጥቃት በሰጠችው አጸፋ የዱባይ ዓለማችን ሰማይ ጠቀስ ህንፃ ቡርጅ ከሊፋ ለጥቂት ሳይመታ መትረፉ ታውቋል። ሌላኛው ባለመርከብ ቅርጹ የዱባይ ታዋቂ ሆቴል ግን ተመቶ በወደቀ ድሮን ፍንጣሪ እሳት ተነስቶ መጠነኛ ጉዳት አስተናግዷል። የኢራን አጥፍቶ ጠፊ ድሮኖች ኢምሬት ዱባይን ኢላማ ያደረጉ ሲሆን በዱባይ ዓለም አቀፍ አውሮፕላን ማረፊያና በቡርጅ ከሊፋ እንዲሁም በቡርጅ አልአረብ ሆቴል አቅራቢያ ጉዳት አድርሰዋል። የኢራን ጥቃት የአሜሪካን የጦር ሰፈሮችና ጥቅሞች አልፎ ሌሎች ሲቪል ተቋማትንም ኢላማ ያደረገ ነበር። በዱባይ በአውሮፕላን ማረፊያው ላይ በደረሰው ጥቃት 4 ሰዎች እንደቆሰሉ ተሰምቷል። የዱባይ ሚዲያ ቢሮ እንደገለጸው በዱባይ ዓለም አቀፍ አውሮፕላን ማረፊያ ዲኤክስፒ በአንድ የመንገደኞች ማስተናገጃ ህንፃ ኮንኮርስ ላይ ቀላል ጉዳት የደረሰ ቢሆንም ሁኔታው በፍጥነት በቁጥጥር ስር መዋሉን ገልጿል። በተጨማሪም አንድ ሰው አልባ አውሮፕላን ድሮን በዱባይ አየር ላይ ተመቶ የወደቀ ሲሆን የድሮኑ ስብርባሪ በታዋቂው የቡርጅ አልአረብ ሆቴል የውጭ ክፍል ላይ መጠነኛ እሳት ማስከተሉ ተረጋግጧል። ቡርጅ አልአረብ እንደ አውሮፓውያን አቆጣጠር በ1999 የተከፈተና የዱባይ የቅንጦት ምልክት ተደርጎ የሚታይ የመርከብ ሸራ ቅርጽ ያለው ህንፃ ነው። አቡዳቢ ደግሞ በዛይድ ዓለም አቀፍ አውሮፕላን ማረፊያ በደረሰ ጥቃት የአንድ ሳዊ ዜጋ ህይወት ሲያልፍ 7 ሰዎች ደግሞ መቁሰላቸው ታውቋል። በዱባይ የሚገኘው የጀበል አሊ ወደብ አንዱ ኢላማ ሲሆን በወደቡ የመርከብ ማቆሚያ ክፍል በአየር መከላከያ ስርዓት በተመታ ሚሳኤል ስብርባሪ ምክንያት እሳት ተነስቶበታል። በቀጠናው በረራዎች አሁንም ተቋርጠው ይገኛሉ። ኢራን ወደ አቡዳቢ፣ ዱባይ እና ዶሃ ሚሳኤሎችን በመተኮሷ ምክንያት በክልሉ የሚገኙ አየር መንገዶች በረራቸውን አቋርጠዋል። የአየር ክልል ካርታዎች እንደሚያሳዩት የመካከለኛው ምስራቅ ሰማይ በአሁኑ ሰዓት ከበረራ ነፃ ነው። ኢራን በተጨማሪ ወደ ባህሬን በ3 ሚሳኤሎች ጥቃት ስታደርስ በ5ኛ የአሜሪካ ጦር ዋና ሰፈር ላይ ጉዳት ደርሷል። ኳታርና ኩዌትም የጥቃቱ ኢላማዎች የነበሩ ሲሆን ድሮንና ሚሳኤሎች በሁለቱ ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ ወድቀዋል። በጊዜያዊነት የጦር ሰፈሮቹም ተዘግተው ቆይተዋል። ኢራን በሳውዲና ጆርዳን የነዳጅ መሰረተ ልማቶችን ማጥቅታለች። እሳትና ጭስ በነዳጅ ማከማቻና በወታደራዊ ሰፈሮች ላይ ተስተውሏል። በእስራኤል ደግሞ በቴል አቪቭ፣ ሃይፋና ኢየሩሳሌም ላይ ፍንዳታዎች ደርሰዋል።